አርዕስተ ዜና ዘመናዊን ዕውቀት ከነባሩ የአብነት ትምህርት ጋር በማስተሳሰር ሀገርና ትውልድን ማነጽ ያስፈልጋል ሲሉ መምህራን በጻለሙ አሳሰቡ። የካህናትን አልባሳትን በመጠቀም ህዝብ በሚበዛባቸው አደባባይ ላይ መስቀል ያሳለሙ ነው የቅዱሳት የሚሸጡ አካላት ከድርጊታቸው ሊቆጠቡ እንደሚገባ ተጠቆመ። በወጣቶች ዘንድ እየተስተዋለ የሚገኘው የተስፋ መቁረጥ ስሜት የሚያሳድረው ማህበራዊና ስነ ልቦናዊ ቀውስ ከፍተኛ መሆኑን እንደቀላል መታየት እንደሌለበት ተነገረ። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁና የተከበራችሁ ወደ ተመልካቾቻችን እንኳን ለበዓለ ጰራቅሊጦስና እንዲሁም ለጾመ ሐዋርያት በሰላምና በጤና አድረሳችሁ እያልኩኝ የዛሬውን የዜና ተዋሩ ጥንቅሮቻችንን ይዘን ቀርበናል። ዜናዎቹን የምራው ቆይታ የማድረገው ዲያቆን መኮንን ማንኝ አብራችሁን ቆዩ። በዓለ ጰራቅሊጦስ ከ9 የጌታችን አበይት በዓላት አንዱ ሲሆን ከዚህም በተጨማሪ ነገረ መንፈስ ቅዱስ የሚወሳበትና የቤተክርስቲያንም የልደት ቀን ነው። እንዴትና በምን ሁኔታ ይታሰባል የሚለውን ባልደረባችን ሀብቴ ብርሃኑ ተከታዩን ዘገባ አዘጋጅቷል። ጰራቅሊጦስ ማለት መጽኔ የሚያጸና፣ ናዛዚ የሚያረጋጋ፣ መስተፍሲ የሚያስደስት፣ መስተስሪ ኃጢአትን ይቅር የሚል፣ አክባሪ ሕይወት፣ ባህርያዊ ሕይወት፣ አካላዊ ሕይወት የሚል ትርጉም ይሰጠዋል። ጌታችን ኢየሱስ ክርስቶስ የመጣበትን የማዳን ሥራ ፈጽሞ ባረገ ጊዜ ቅዱሳን ሐዋርያት ከእነርሱ በመለየቱ ሲያዝኑ እኔ ብሄድ አጽናኙን መንፈስ ቅዱስ እልክላቸዋለሁ ባለው ቃል መሰረት ትንሣኤ በኋላ በ50ኛው ቀን መንፈስ ቅዱስ ለቅዱሳን ሐዋርያት መውረዱን መጽሐፍ ቅዱስ ያስረዳል። ከዚህ ጋር በተያያዘ ከጣቢያችን ጋር ቆይታ ያደረጉት መምህር ስምረአብ የበዓሉን አውድ አብራርተዋል። ከ9 አበይት በዓላትም አንዱ በዓለ ጰራቅሊጦስ ነው ማለት ነው። ይሄ የቤተ ክርስቲያናችን ትልቁ በዓል የሚነገርበት በዓለ ጴንጠቆስጤ ተብሎም የሚነገር ወይም ደግሞ በ50ኛው ቀን የሚወረድላቸው ስለሆነ እሱ ነው። በሌላ መልኩ በዓለ ጴንጠቆስጤ ተብሎ ወይም ደግሞ በ50ኛው ቀን ተብሎ የሚነገረው ጥንት አይሁድ ፋሲካውን ካከበሩ በ50ኛው ቀን በኋላ በዓለ ሰዊት ያደርጉ ስለነበረ በበዓለ ሰዊት ዛሬ አዲስ ኪዳን በዓለ ጰራቅሊጦስ ገብቶበታል። ስለዚህ ጌታችን ኢየሱስ ክርስቶስ በተነሳ በ50ኛው ቀን ስለሚደረግ በዓለ ጴንጠቆስጤ ተብሎ ይከበራል ማለት ነው። ከሶስቱ አካል አንዱ አካል መንፈስ ቅዱስ ነው ያሉት መምህሩ የመጀመሪያዋ ቤተክርስቲያን በጽርሐ ጽዮን በመመስረቷ በዓሉ ለቅድስት ቤተክርስቲያን ልደት ምክንያት መሆኑን አስረድተዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሰቀል በጸንስ ሆናል ወይም ቤተክርስቲያን ተጸንሳ ነበረ። የተገለጠችው ግን በዚህ በበዓለ ጰራቅሊጦስ በጽርሐ ጽዮን ነው። ምስክርነት ተሰጥቷል። ሐዋርያት መንፈስ ቅዱስን ጰራቅሊጦስን እስኪቀበሉ ድረስ በዝግ ቤት ነበሩ። ወጥተው መናገር አይችሉም ነበረ። ስለዚህ መንፈስ ቅዱስን ከተቀበሉ በኋላ ግን ደፋሮች ሆኑ። ምስጢር አይናገሩ የነበረ ምስጢር ተገልጾላቸው ቤተ ክርስቲያንን ገልጠዋታል። መንፈስ ቅዱስ አጽናኝ፣ አረጋጊና የሚያጸና መሆኑን ምዕመናን ተረድተው ስርዓተ ቤተ ክርስቲያንን በጠበቀ መልኩ በዓሉን በደስታ ማክበር እንዳለባቸው አሳስበዋል። መንፈስ ቅዱስ ጰራቅሊጦስ ከሶስቱ አካል አንዱ አካል መሆኑን አውቀን በደንብ አድርገን ልናከብረው ትምህርቱንም ልንረዳው ይገባል። ልክ እንደ ትንሣኤ፣ እንደ ልደት፣ እንደ ሌሎቹ ታላላቅ እንደ ስቅለት ታላላቅ በዓላት ልናከብረው የሚገባ ነው ማለት ነው። ጾመ ሐዋርያትን አስመልክቶ በማህበረሰቡ ዘንድ የካህናት ጾም ነው የሚለውን ልማዳዊ አመለካከት ሊታረም እንደሚገባ ተጠቆመ። ጾሙን እንድንጾም ለሁሉም ኦርቶዶክሳዊ ምዕመናን እኩል የታዘዘ በመሆኑ የተሳሳተ ግንዛቤ መቀየር ተገቢ ነው ተብሏል። ጾመ ሐዋርያት በገባ ቁጥር በማህበረሰቡ ዘንድ የሚንጸባረቁ ልማዳዊ አመለካከቶችና የጾሙን ቀኖናዊ ምስጢር አስመልክቶ ዲያቆን ኤርሚያስ ደባሱ ተከታዩን ዘገባ አዘጋጅተዋል። ቅዱሳን ሐዋርያት ቅዱስ በሆነች በጽርሐ ጽዮን መንፈስ ቅዱስን ከተቀበሉ በኋላ ለአገልግሎት ከመውጣታቸው በፊት የጾሙት ጾም ነው ጾመ ሐዋርያት። በቅድስት ቤተ ክርስቲያን ከሰባቱ የአዋጅ አጽዋማት አንዱ የሆነው ጾመ ሐዋርያት በብዙዎች ዘንድ ሲጾም አይስተዋልም። በዋናነት ጾመ ሐዋርያትን የቀሳውስት ወይም የካህናት ጾም እየተባለ በሚመናን ዘንድ በተለምዶ ይነገራል። ጾም ላንበላ እንችላለን ወይ ምናምን እንጂ በብዛት እኔን ጨምሮ ህብረተሰቡ ላይ እንደዚህ አይነት ነገር ይስተዋውላል። ትክክል ነው። የሐዋርያት ብቻ ነው ወይም የቀሳውስት ብቻ ነው ማለት አይደለም። የሐዋርያት የሆነው የኛ ስለሆነ ማለት ነው። እንዲያውም ሐዋርያት እኮ በቀሌምንጦስ መጽሐፋቸው ይሄን ሚመናን ይጾሙት፣ ይሄን የማይጾም ካህን ቢሆን ከክህነቱ ይሻር
ምእመናን ቢሆን ደግሞ ተወግዞ የለየህን የማይጾም እስከ ማለት ድረስ ስርዓት እስከ መስራት ድረስ የተደረሰበት አንቀጽም አለ። የምእመናን ግዴታም ጾምም እንደሆነ ማለት ነው። ጾመ ሐዋርያት ለካህናትና ለምእመናን እኩል የታዘዘ ነው ያሉት መምህር ይባቤ አበራ እንደ አንድ ክርስቲያን ይህንን አለማድረግ የቅድስት ቤተክርስቲያንን ቀኖና መጣስ ነው ብለዋል። ላለመጾም የሚደረደሩ ምክንያቶች እንዳይኖር አባቶቻችን ስራ ሰርተዋል። ይሄን የማይጾም ክርስቲያን ወይም የማይጾም ሰው ቢሆን የኮነ ሰናይ ጥሩ ነገር አላደረገም። ወረሰ ዘንተ ማህበረ ከማህበረ ሐዋርያት ከአንድነቱ ከህብረተ ቤተ ክርስቲያን የተለየ ነው። በህብረተ ቤተ ክርስቲያን ስንኖር እንግዲህ ሐዋርያት የሄዱበትን ሄደን ነው፣ ቅዱሳን የሄዱበትን ሄደን ነው እና ያን ማድረግ ያልቻለ ከህብረተ ክርስቲያን የተለየ ሊሆን ይችላል። የካህናት ጾም ብቻ የሚለውንና መሰል የተሳሳቱ ልማዳዊ አመለካከቶቹን ከማህበረሰቡ አእምሮ ውስጥ ማጥፋት እንደሚገባ ያሳሰቡት መምህር ይባቤ አክለውም ምእመናን ለጾሙ ያላቸውን የተሳሳተ ግንዛቤ ለማረም የሚመለከታቸው ሁሉ በትኩረት ሊያስተምሩ እንደሚገባም አሳስበዋል። ቤተክርስቲያንን ቀኖና ማክበር የሚመናን ኃላፊነት ነው። በሁለተኛ ደረጃ የሚያስተምሩ አካላት እንግዲህ መምህራነ ወንጌል ሊሆን ይችላሉ፣ ካህናት አባቶች ሊሆን ይችላሉ፣ ሰንበት ትምህርት ቤት ሊሆን ይችላል። ሐዋርያት እንግዲህ ጾመው ጸልየው ጀምረው ነው ስራቸው የተቃናውና እኛም ያለ ጾም ያለ ጸሎት በእውቀት ብቻ ወይም በመዋቅር ብቻ ተመክተን የምናስተምር ቢሆን በምእመናን ልቦናም አያድርም፣ ስርዓቱንም ተደራሽ አናደርገውም። ዘመናዊውን እውቀት ከነባሩ የአብነት ትምህርት ጋር በማስተሳሰር ሀገርና ትውልድን ማነጽ ያስፈልጋል ሲሉ መምህራን በዕፀ ዓለሙ አሳሰቡ። የአራቱ ተርጓሚ መጻሕፍት ምስክር ጉባኤ ቤት መምህር ይህን ያሳሰቡት ጉባኤ ቤቱ ከደብረ ታቦር ዩኒቨርሲቲ ጋር በጋራ ለመስራት መፈራረሙ ተከትሎ ነው። ተመስገን ፍቃዱ የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ተርጓሚ መጻሕፍት ምስክር ጉባኤ ቤት ከደብረ ታቦር ዩኒቨርሲቲ ጋር በጋራ ለመስራት መፈራረሙ ዘመናዊውን እውቀት ከነባሩ እውቀት ጋር አስተሳስሮ ሀገርንና ትውልድን በቅንነትና በስነ ምግባር ለማነጽ መሆኑን መምህራን በዕፀ ዓለሙ ተናግረዋል። ሁለታችንም ሊጠቅም የሚችል ሀገር ሊያሳድግ የሚችል አጼ ቴዎድሮስ ያሰቡትን ሰርተን ማንጨርሰው ብዙ ህልም አላቸውና በጋራ ሰርተን ያችን አንድ ያደረጓትን ሀገር በዚያው አንድነቷ ለመጠበቅ ትውልድ እንዲረከብ ለማድረግ ራዕይ ያለው ነገ ደግሞ ለልጆቹ ትልም ነድፎ ሊሄድ የሚችል ትውልድ ለማፍራት ነው በዋናነት ስራችን የሚሆነው። እኛ ከህንድ ልጆችን ብናመጣ እዚህ ካሉት ጋራ ወዲያው እያገናኘን የምንሰራበት እድል ይኖራል። የቋንቋዎች ስብጥር አለ፣ ስልጣኔው አለ፣ ከኛ ደግሞ ነባሩ እውቀት አለ። ይሄንን አቀናጅተን የሰራነው ጊዜ ሀገር በዚያ ነው ልትጠቀም የምትችለውና ይህንን መሰረት አድርገን ነው ግንኙነታችን የሚሆነው። ይህ ስምምነት በሀገራችን ያለውን ሀገር በቀል እውቀት ከዘመናዊ ትምህርት ጋር አስተሳስሮ ለማስኬድ የሚረዳ ነው ያሉትም የዩኒቨርሲቲው ፕሬዝዳንት ዶክተር ሰሎሞን አበጋዝ ናቸው። የሀገር በቀል እውቀቶች ከመደበኛ አሁን ከዩኒቨርሲቲ ትምህርት ጋር ማያያዝ ነው። በጋራ መስራት በተለይ ከዚህ ከምርምር ከማህበረሰብ አገልግሎትና መማር ማስተማሩን መደገፍ እኛም ከቤተክርስቲያኗ ጋር ያለውን ዩኒቨርሲቲው ደግሞ በዩኒቨርሲቲ ሌቭል ያሉትን አንዳንድ ድጋፎችን የሚያደርግበት ጥሩ ስምምነት ነው እና ወደፊት እንግዲህ እኔ ተስፋ ማድረገው ያው ከሁለት ዩኒቨርሲቲዎች ጥንታዊው የትምህርት ስርዓትና ዩኒቨርሲቲ ስለሆነ አሁን እኛ ከሌሎች ዩኒቨርሲቲዎች ጋር እንደምናደርገው ስምምነት አስበን ከመማር ማስተማሩ ከምርምሩ ጋር ያደርጉ ነገሮች ወደፊት እንሰራለን ብዬ አስባለሁ። በዩኒቨርሲቲው የአለቃ ገብረሃና የባህል ጥናትና ልማት ዳይሬክተር የሆኑት መምህር መሰረት ወርቁ በበኩላቸው ዩኒቨርሲቲው ሀገር በቀል እውቀት ላይ በትኩረት የሚሰራ በመሆኑ ትልቅ ለውጦች ይመጣሉም ብለዋል። ዩኒቨርሲቲው አገር በቀል እውቀትን በተመለከተ አለቃ ገብረሃና የባህል ጥናትና ልማት ዳይሬክቶሬት ብሎ አቋቁሟል፣ ራሱን ችሎ ማለት ነው እና ቀድሞ ነው ዩኒቨርሲቲው የሄደበት ርቀት እና ሁሉ ነገር በጥበብ ይሁን የሰመረ እንዲሆንም ነው የምንመኘው። መሬት ላይ የወረደ ነው፣ ግን እዚህ በላይ መስራት አለብን። የሃይማኖት ተቋማት ጋር የተደረገ ግንኙነት አይደለም፣ ዩኒቨርሲቲና ዩኒቨርሲቲዎች ጋር የተደረጉ ግንኙነቶች ነው። አገር በቀል የሆነ ዩኒቨርሲቲና በዘመናዊ ዩኒቨርሲቲ ላይ ሁለቱ ባንድ ጥምረት ነው። ሁለቱ እስካልተጣመሩ ድረስ በተዋህዶ ከበረ ነው የሚሉት አይደለ? በከፍተኛ ትምህርት ዘይቤ የጻፉት እና ያንን ማዋሃድ ነው የዛ ትንሳኤ ነው። ትንሳኤ ደብረ ታቦር ብቻ አይደለም፣ ትንሳኤ ኢትዮጵያ ነው። እንደዚህ ከቀጠል የካህናትን ልብስ በመጠቀም ህዝብ የሚበዛባቸው አደባባይ መስቀል እያሳለሙ ንዋየ ቅድሳትን የሚሸጡ አካላት ከድርጊታቸው ሊቆጠቡ እንደሚገባ ተጠቆመ። ድርጊቱ ከስርዓተ ቤተክርስቲያን ያፈነገጠና በምዕመናን ዘንድ ሃይማኖታዊ ጥርጣሬን የሚፈጥር ነውም ተብሏል። ታሪኳ አራርሶ በመዲናችን አዲስ አበባ የሰዎች እንቅስቃሴ በሚበዙባቸው አካባቢዎች የካህናትን አልባሳት በመጠቀም
መስቀል እያሳለሙ ንዋየ ቅድሳትን የሚሸጡ አንዳንድ ግለሰቦች ይስተዋላሉ። የድርጊት የመንፈሳዊ ዓላማንና ክብረ ክህነትን የሚያቃልል ነው ሲሉ ቀሲስ ገብረስላሴ ሽታውን ተናገሩ። አንደኛ እኛ ለክህነት የሰጠነው ቦታ በእንደዚህ አይነት ምክንያቶች ያሸጥልኛል ብሎ ማመን በቃ አስደንግጬውም ይሁን በቃ እንደው ሀፍረት ይዞትም ይሁን ምን ይሁን ለአንዴም ለሁለቴም ከገዛኝ በቃ ከዛ በኋላ እኔን ላይ ያገኘኝ ይችላል ቄስ ከናቀ ይናቅ ብሎ ሊገባበት ይችላል ያ ሰው። አንዳንዱ ያው ራሱ ያዘጋጀውን ከኢየሩሳሌም ይመጣ ብሎ ይሸጣል። እንዲህ ያው ብዙ ነገሮች አሉ። እነዚህ መዋሸቶች እንኳን ልክ ባይሆኑ እነዛ ሁሉ ያሉ ክህነትን እስከ መዳፈር ድረስ አድርሶ እንደዚህ አይነት ነገር እንደዚህ አይነት ስዕል መፍጠር በምእመናን ሕሊና አግባብነት የሌለው ነው። ይህ አሰራር ከሥርዓተ ቤተ ክርስቲያን ያፈነገጠ በመሆኑ ምእመናንም ላልተገባ ሃይማኖታዊ ጥርጣሬ ይዳረጋሉም ብለዋል። ካህናት እንዲጠራጠር በቃ በካህናት ላይ በአባቶች ላይ ጥርጣሬ እንዲያድርበት ያደርጋል። በቃ አይ በቃ የዘንድሮ ካህን ይላል። የዘንድሮ ካህን ካለ እኔንም አለ እሳቸውንም አለ ሌላውንም አለ ማለት ነው። ስለዚህ ይሄንን ነገር ይሄን ልክ ያልሆነ ነገር ይፈጥራል። ሁለተኛው ደግሞ ጥርጣሬ መፍጠር ብቻ ሳይሆን ከካህናት እንዲርቁ ያደርጋል። ምእመን ደግሞ ከካህን ከራቀ ሊድን ይችላል? አይችልም። መንግስተ ሰማያት ሁሉ አይገባም። ሶስተኛው የሌላ ተሳላቂ መሳለቂያ ማድረግ። ይህን መሰል ከስርዓት ውጭ የሆኑ ተግባራትን ለመግታት ቤተክርስቲያን መመሪያ በማውጣት ቁጥጥር ልታደርግ እንደሚገባ የገለጹት ቀሲስ ገብረስላሴ ሽታውን ምእመናንም የክህነትን ክብር ሳያቃልሉ ድርጊቱን ለይተው ማወቅ እንዳለባቸውም አሳስበዋል። ቤተክርስቲያን እንደዚህ የአጥቢያ አስተዳደር በየአድባራቱ ያሉት ደግሞ እነዚህ ጉዳዮች ሁሌ ግንዛቤ መስጠት ቢኖር ከትልቁ መዋቅር ከጠቅላይ ቤተ ክህነት ከቅዱስ ሲኖዶስ ጀምሮ ያለው ነገር ላይ እንደ ልጅነት ሐሳብ ሰንሰጥ ብቻ የሆነ የሚታየኝ ነገር የሆነ ማዘዣ የሆነ መምሪያ እና መመሪያ እንደዚህ አይነት ነገሮች ላይ ለምእመኑ ቀጥታ መሰጠት ያለበት ይመስለኛል። በወጣቶች ዘንድ እየተስተዋለ የሚገኘው የተስፋ መቁረጥ ስሜት የሚያሳድረው ማህበራዊና ስነ ልቦናዊ ቀውስ ከፍተኛ በመሆኑ እንደቀላል መታየት እንደሌለበት ተነገረ። ይህንንም ለማከም የወጣቶችን መንፈሳዊ ሕይወት ማጠንከርና አሉታዊ አስተሳሰቦችን መቅረፍ መቻል ከሁሉም ይጠበቃል ሲሉ የክሊኒካል ሳይኮሎጂስት ባለሙያ ለጣቢያችን ተናግረዋል። ሀብቴ ብርሃኑ ዝርዝር አለው። የተስፋ መቁረጥ ስሜት ጊዜያዊ የድብርት የመከፋትና የጭንቀት ብቻ አይደለም፣ ለረጅም ጊዜ የሚቆይና ወደ ህይወት ያሉታዊ ውጤቶች ይመጣሉ ብሎ ማሰብ መሆኑ ይነገራል። ይህ ስሜት እግዚአብሔርን ተስፋ ካለማድረግ የሚመነጭ መንፈስ ነው ብላ ቤተክርስቲያን እንደምታስተምር መጋቢ አዲስ ናሁሰናይ አዲስ ገልጸዋል። የተስፋ መቁረጥ ችግር ከምን ይነሳን ስንል የመጀመሪያው እምነት ከማጣት ነው። እግዚአብሔርን ያመነ እግዚአብሔርን ተስፋ ያደረገ ሰው ተስፋ አይቆርጥም። ክሊኒካል ሳይኮሎጂስት የሆኑት አቶ ጃጃው ክብሬ በበኩላቸው ድህነት፣ ስራ ማጣትና ሌሎችም ለዚህ ስሜት መነሻ መሆናቸውን አንስተዋል። ስለኛ፣ ስለ ቤተሰቦቻችን፣ ስለ ዓለም በአጠቃላይ ስለ ወደፊት ህይወታችን በምናስብ ጊዜ ሀሳባችን ኔጌቲቭ ከሆነ ወይም አሉታዊ ከሆነ የተስፋ መቁረጥ ስሜት ሊሰማን ይችላል ማለት ነው። ከዛ በተጨማሪ የሊቪንግ ኢንቫይሮንመንታችን በአጠቃላይ ሰላምና መረጋጋት የሌለበት ከሆነ እንደዚሁ ሊመጣ ይችላል። የተስፋ መቁረጥ ስሜት ሊሰማን ይችላል። እንደዚሁ ከሶሻል ሰፖርት ማነስ፣ ሌሎች ሰዎች እኛን ያግዛሉ ብለን የምናስባቸው ሰዎች በዙሪያችን ከሌሉ እንደዚሁ የተስፋ መቁረጥ ስሜት ሊሰማን ይችላል። አንደኛውና ዋናው መንፈሳዊ ህይወታችን በተዳከመ ቁጥር የተስፋ መቁረጣችን በጣም እየጨመረ ይመጣል ማለት ነው። ቁጥራቸው 40% የሚሆኑ ወጣቶችና ሁለተኛ ደረጃ ተማሪዎች ተስፋ መቁረጥ ይታይባቸዋል ያሉት አቶ ጃጃው በዚህ ማህበራዊና ስነ ልቦናዊ ጫና እያደረሰ ነው ብለዋል። የተስፋ መቁረጥ ስሜት የሚሰማው ግለሰብ ላይ ብዙ ጊዜ ራሳቸውን የማጥፋት ዝንባሌ ሊታይባቸው ይችላል። ሰብስታንስ አዲክሽን ሊታይባቸው ይችላል። ሰዎች በሀገራቸው ተስፋ ሲቆርጡ የተማረው ሰው ትውልድ ያንጻል፣ ሀገር ይገነባል ብለን የምናስበው ስለሆነ እሱ ሰው ወደ ውጭ ሲወጣ ሀገራችን ድህነት አረንቋ ላይ ትወድቃለች። በመጨረሻም ትውልዱን በወንጌል በማነጽና በመንስኤዎቹ ላይ በመስራት ችግሩን መፍታት ይገባል ተብሏል። ወንጌል የሚገባውን በእውነት ላይ ተመስርቶ እውነት የሆነ ወንጌልን በማስተማር ትውልዱን በወንጌል ማነጽ፣ ትውልዱን በወንጌል መገንባት
ወደ ቤተ ክርስቲያን እንዲቀርብ ማድረግ የመጀመሪያው መፍትሄ ሊሆን የሚችለው መንስኤዎችን ማወቅና እነሱ ላይ መስራት ነው የሚሆነው። ተስፋ መቁረጡ በጣም ከባድ መስሎ ከተሰማን የባለሙያዎችን ማማከር፣ እንደዚሁም ደግሞ መንፈሳዊ ቦታዎችን በተለይ መንፈሳዊ ሕይወታችን በደንብ ማጠናከር ይጠበቅብናል። የደብረ ልዑላን ደብረ ታቦር መድኃኔዓለም የአራቱ ጉባኤያት የምስክር ጉባኤ ቤት በሁለንተናዊ ዘርፎች ዓለም አቀፍ የምርምር ተቋም ለመሆን እየሰራ እንደሚገኝ ተነገረ። የምስክር ጉባኤ ቤት ይህንን ማድረጉ ለሚያስተምራቸው ደቀ መዛሙርትና ለቤተክርስቲያን ዘርፈ ብዙ ጠቀሜታ ይኖረዋል ተብሎ ይታሰባል ሲል ገልጿል። ዲያቆን ኤርሚያስ ደባሱ ዝርዝር አለው። በአጼ ቴዎድሮስ መስራችነት የተጀመረና ጥንታዊ ጉባኤ ቤት እንደሆነ ይነገርለታል። የደብረ ታቦር ደብረ ልዑላን መድኃኔዓለም የአራቱ ጉባኤያት ትርጓሜ ምስክር ጉባኤ ቤት ምንም እንኳን ጉባኤ ቤቱ በተለያዩ ምክንያቶች ለበርካታ ዓመታት ተቋርጦ የነበረ ቢሆንም በአዲስ መልኩ አገልግሎት ከጀመረበት 2011 ዓ.ም ጀምሮ በሁለንተናዊ ዘርፎች ዓለም አቀፍ የምርምር ተቋም ለመሆን እየሰራ ይገኛል። ይህ የዛሬው ሕንፃ ምርቃ ይቻላል ከሚል መንፈስ የፈለቀ የሥራ ምርታ ሲሆን ከዚህ ባሻገር ወንጌል ለዓለም ለማድረስ ዓለምን በአንድ ቋንቋ ለማናገር የሚያስችል ታላቅ ዓለም አቀፍ የመንፈሳዊ ትምህርትና ምርምር ማዕከል ለመሆን G+5 የህንፃ ዲዛይን ወጥቶ ኮለን የሥራ ምዕራፍ ጀምረናል። በቅርብ ጊዜ ሰርታችሁ እንደምታስመርቁልን ለወንጌል መፋጠን ተግታችሁ እንደምታተጉንም ፍጹም እምነታችን ለመግለጽ እንወዳለን። ጉባኤ ቤቱ ለሁለተኛ ዙር ያስተማራቸውን የትርጓሜ መጻሕፍት መምህራንና በርካታ አገልግሎቶችን መስጠት የሚያስችለውን ህንፃ ያስመረቀ ሲሆን ይህም ለሚያስተምራቸው ደቀ መዛሙርትና ለቅድስት ቤተ ክርስቲያን ሐዋርያዊ አገልግሎት ዘርፈ ብዙ ጠቀሜታ እንደሚኖረው ተገልጿል። እስካሁን ቁጭ ብላችሁ ትማሩ ነበር። አሁን ግን ቆማችሁ ወደምትማሩበት ህይወታዊ የአገልግሎት ጉባኤ ቤት ትሄዱ ዘንድ ተጋብዛችኋል። እስካሁን እየተማራችሁ ትፈተኑበት በነበረው ትምህርት ቤት ቆይታችኋል። እንግዲህ ወዲህ ግን እየተፈተናችሁ ወደምትማሩበት ትምህርት ቤት ትላካላችሁ። እስካሁን በቃል ለመሸምደድ በአይምሮ ለመራቀቅ ትጥሩ ነበር። ከዚህ በኋላ ግን እንደ ሰም እየቀለጡ እንደ ጧፍ እየከሰሉ ለጨለመበት ለማብራት ከጨለማ ኃይላት ጋር መጋፈጥም ግድ ይሆንባቸዋል። ነገሩ እንዲህ ነውና ጥበቡ እንከ ወአጥብቡ ልበክሙ ያለውን የታላቁን ሐዋርያ ቃል አድርጌ እነግራችሁ ዘንድ ሕገ መምህራን ያገብረኛል። ማህበረ ቅዱሳን በሀገረ ስብከቱ ድጋፍ ከሚያደርግላቸው ጉባኤ ቤቶች አንዱ መሆኑን የጠቀሱት በማህበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች ዳይሬክተር ዲያቆን ደረጀ ጋረደው በበኩላቸው ጉባኤ ቤቱ የቀደምት መምህራንን ታሪክ ዳግመውን አድርጎ ያሳየን መሆኑን ገልጸዋል። ማህበረ ቅዱሳን እንደ ደቡብ ጎንደር ሀገረ ስብከት በ26 ጉባኤ ቤቶች ለ31 መምህራን ለ201 ደቀ መዛሙርት 1,368,000 ብር ዓመታዊ ድጎማ የሚያደርግ ሲሆን ከዚህ ውስጥ ለደብረ ልዑላን መድኃኔዓለም አራቱ ጉባኤያት ለአንድ መምህር በወር 1200 ብር፣ ለ22 ደቀ መዛሙርት በወር 600 ብር፣ በዓመት 172,800 ብር ድጎማ ያደርጋል። በማረሚያ ቤት የሚሰጠው መንፈሳዊ የምክር አገልግሎትና በስነ ልቦና የተጠቁና በሱስ የተጎዱ ታራሚዎችን በማከም ረገድ ከፍተኛ የጠባይ ለውጥ እያመጣ ነው ተገለጸ። ታራሚዎች ከእስር በኋላ ለማህበረሰቡ አርአያ እንዲሆኑ ለማድረግ ቤተክርስቲያን እውቅና ሰጥታ ካህናትን ማሰማራት ይኖርባታልም ተብሏል። ታሪኩ አራርሱ ዝርዝር አላት። በቤተ ክርስቲያን ስብከተ ወንጌል እየተስፋፋባቸውና መንፈሳዊ ምክር አገልግሎት ትኩረት እየተሰጠባቸው ከሚገኙ ቦታዎች አንዱ ማረሚያ ቤት ነው። በተለይም ማህበረ ቅዱሳንና ልዩ ልዩ አህጉረ ስብከቶች በዚህ ላይ አመርቂ ውጤት እያመጡ ይገኛሉ። ከነዚህም መካከል በአዲስ አበባ ማዕከል ደቡብ ማስተባበሪያ በቃሊቲና በሌሎችም ቦታዎች ላይ በስነ ልቦና የተጎዱ ታራሚዎችን በማረጋጋት ረገድ ካህናትን መድቦ በማስተማር የባህሪ ለውጥ እንዲያሳዩ እያገዘ ይገኛል ሲሉ ዲያቆን ገብረ ማርያም በለጠ ተናገሩ። በተለይ ከግብረ ገብነት ጋር ያሉትን ስራዎችን በሃይማኖታቸውም ጠንክረው እምነታቸውን አውቀው እምነታቸውን ተላብሰው በመንፈሳዊ ሕይወት የሚያድጉበትን እሱም መንገድ እንግዲህ በምክክር ሲባል ነፍሳትን ማዳን ይኖራል። በተለይ አሁን በሌሎች እምነቶች ውስጥ ያሉ ወንድሞቻችን አሉ። እነዚያ ወንድሞቻችን አሁን እንደነዚህ አይነት መርሃ ግብር ሲኖሩ እግዚአብሔርን የሚያውቁበት ሕይወታቸውን የሚመረምሩበት ካሁን በፊት የነበርሁበት የት ነው ብለው እምነታቸውንም ብዙ የሚመለሱ አሉ። በስብከተ ወንጌል አማካኝነት ታራሚዎች በስነ ምግባር ታንጸው የሚወጡ ሲሆን የሌላ እምነት ተከታይ የነበሩትም የሥላሴ ልጅነትን እያገኙ መሆናቸውን የገለጹት ዲያቆን ገብረ ማርያም ይህ የተጀመረው ለውጥ ተጠናክሮ እንዲቀጥል የተሰራ እንደሚገኝም ተናግረዋል። ከማረሚያ ቤት ሲወጡ በጣም በስነ ምግባራቸው የሚመሰከርላቸው አሉ። በሃይማኖታቸውም እዚህ አካባቢም በሚኖሩበት ልዩ ልዩ
እነዚህ ሞራል እሴት በምንላቸው ማለት ነውና ያንን ለማድረግ በተለይ አርአያ ከመሆን አንፃር ሞዴል ከመሆን አንፃር ቤተክርስቲያንን ከማገልገል አንፃር የእግዚአብሔር ሕግ ከመማርና ከማስተማር አንፃር ንስሐ ከመግባት አንፃር ሚስጥራትን ከመካፈል አንፃር በዚህ አርአያ እንዲሆኑና በሃይማኖታቸውም በስነ ምግባራቸውም የተመሰከረላቸው ሆነው እንዲቆዩ የማድረግ ስራዎችን በመስራት ላይ እንገኛለን። ቤተ ክርስቲያንም እንደ ሌሎች አገልግሎቶች ሁሉ እውቅና ሰጥታ ካህናት አባቶችን በማረሚያ ቤት በማሰማራት ትኩረት ሰጥታ ልትሰራበት ይገባልም ሲሉ አሳስበዋል። እንደ ቤተ ክርስቲያንም ደግሞ ቤተ ክርስቲያን ማህበራትን መንፈሳዊ ማህበራት አሏት፣ አጥቢያዎች አሉ፣ ሰንበት ትምህርት ቤቶች አሉ። ልዩ ልዩ መንፈሳዊ አገልግሎት የሚያከናውኑ አገልግሎትን የሚያከናውኑ አካላትን በጋራ በማድረግ እዚህ አገልግሎት ላይ የበለጠ ተሳታፊ መሆን አለባት ብለን እናምናለን። የተወደዳችሁ ተመልካቾቻችን በመጨረሻም በዕለቱ ታስበው ከሚውሉ ቅዱሳን መካከል ቅዱስ ዮሐንስ ሐዋርያ ይገኝበታል። ታሪኩ እንደሚከተለው ተዘግቧል። ትውልዱ ከይሁዳ ነገድ ከእስራኤል ልጆች ከቤተ ገብርኤል የሆነ ቅዱስ ዮልዮስ ሐዋርያ በዛሬ ቀን በዓለ ዕረፍቱ ነው። ከ72ቱ አርድእት አንዱ የሆነ ሐዋርያው ቅዱስ ዮልዮስ ጸጋ መንፈስ ቅዱስንም ከሐዋርያት ጋር ተቀብሏል። ሐዋርያው ቅዱስ ጳውሎስም በሮሜ መልእክቱ እንድራኒቆስንና ዮልዮስን ሰላም ብሏቸው ሲል የጻፈላቸው ሐዋርያት በአንብሮተ እድ ኤጲስቆጶስነት የሾሙት ቅዱስ ዮልዮስ በአንድ ላይ ብዙ ሀገራትን ሰብከዋል። ቅዱስ እንድራኒቆስም ባረፈ ጊዜ ገንዞ የቀበረው ቅዱስ ዮልዮስ ከእርሱ እንዳይለይ ወደ እግዚአብሔር ጸልዮ ነበርና በማግስቱ ግንቦት 23 ቀን አረፈ። የቅዱሱ በረከት በሁላችን ላይ ይደርብን። የተወደዳችሁና የተከበራችሁ ተመልካቾቻችን ለዕለቱ ያዝነውን የዜና ተዋሕዶ ጥንቅሮቻችንን የተከታተላችሁትን ይመስል ነበረ። ከቀሪው መርሃ ግብሮቻችን ጋር በጋራ ቆይታ እንድታደርጉ እየጋበዝኩ በዚሁ ሰናበታለሁ። ሰላም።